ዛሬ ደግሞ እንግዳ የሚል ድራማ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ሄለን አይንዬን የነ መሲን እናት አግታታለች ማለት ነው። መሲን እኔ በቀልሻለሁ፣ እኔ እጅ ላይ በስተመጨረሻ እንደሚጥልሽ አውቃለሁኝ። እንዴት እንደዚህ ታደርጊያለሽ? እኔ ጋር ትፈታተኝ ብዬሽ ነበር ድሮ ማየሻ። መጨረሻሽ ይሄ ነው። የልብ ማን ነው? ወይስ እንዳንቺው ችጋራም ነው ወይ ያገባሽው? መቶ ያድንሽ እስቲ እያለች በህይወቷ እንግዲህ እናቷን አግታባታለች ማለት ነው። በምትወጃቸው ሰዎች ነው እያንዳንዱ ነገር እርምጃ መወስድብሽ ብላታለች ማለት ነው። ምክንያቱም እሷ ቴዲ ኤልሹ ልጇ እንዳልሆነች ሂደሽ ትነግሪያታለሽ ብሏት ነበር እና እሷም ሄዳ አለቃልቆስም ደግሞ ትቷት ጠፍቷል መሲን ማለት ነው። አገባሻለሁ ብሎ ሽማግሌዎቹን እንግዲህ ከላከ በኋላ ሽማግሌዎቹን ደግሞ ሄለን አንቋሻ መልሳባታለች ማለት ነው። በዛ የተነሳ እንግዲህ ተናዳ ስለነበር ቤተሰቦቼን አዋረድኩ ብላ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው እንግዲህ እንግዳ የሚል ነው ማለት ነው። ሄለን እንግዲህ በጣም መጥፎና ባለጌ ሴት ነች ማለት ነው። ተስተካካይ። በዚሁ አጋጣሚ እንግዲህ ከዚህ በፊት ኑኑን ያሳግታት ስለነበረ ኤልሹና እንደዚሁም ደግሞ ሄለን በውጭ ይገናኛሉ። ኤልሹ ግን እንደማታገኛት እናቷን ያው እናቷ አይደለችም እንደ እናት ብትሆንም ኤልሹ እናቷ እንደሆነ ነው የምታውቀው ማለት ነው። እናቷ እንዳልሆነች እንግዲህ እናውቃለን ማለት ነው። እሷ አታውቅም። በዚህ ሰዓት ላይ ወረቀት እያንዳንዱ ነገር ፋይል ታመጨልኛለሽ እያለች ይገናኛሉ በውጭ ማለት ነው። የቤቱ ሰው ሊገሉ ተነስተዋል እያለች ሁሉንም ነገር እንግዲህ እየተናገረች ነበር ማለት ነው። በዚህ የተነሳ ኤልሹ እዛ እየወሰደች የምትነግራትን ከዛም በኋላ ቤሉን እያንዳንዱ ነገር እየተከታተላት ነበር ኤልሹ ማለት ነው። እናትና ልጅ እዚህ ለካ ሴራ እያሴራችሁ ነው። ኤልሹ ለካ ለእኔ እየዋሸሽ ነበር፣ አንቺ አጭበርባሪ፣ እንኳንም ቀድሜ አወቅኩሽ፣ አንቺ ሌባ እያለ ቀስ ብሎ እንግዲህ ቤት ተከታትሎ መነጽር ለብሶ የታልጋ ቁጥሩን የመኪናውን ይዞ ማለት ነው ኑኑን ቤት መጥቶ ሂደሽ ካዱ ስልኩን ተቀበይልኛለሽ ይላታል ማለት ነው። ምክንያቱም አንድ ነገር ብቻ እንድታረጊልኝ ነው የምፈልገው፣ ለእኔ ስለማይሰጠኝ አንቺ ትጠይቂውና ስልኩን ትሰጭኛለሽ ብሎ ችግር አለ እንደ እያለች እሷም ኑኑም ደግሞ አዱን ስልክህን ስጠኝ ብላ እሱ ስለሚሰጣት ምክንያቱም ይወዳታል ኑኑንና ከተቀበለ በኋላ ምንድነው ያደረገው? እያንዳንዱ ነገር ታልጋ ቁጥሩንና ከዚህ በፊት ኑኑ የጠፋችበትን የታልጋ ቁጥር እያፈላለገ ስለነበረ ሁሉን ነገር ያውቃል ማለት ነው። ቤሉን እንግዲህ ስልኩ ላይ አምጥታ ስትሰጠው ስልኩን ከፍቶ ሲያየው እሱ የያዘው እንትንና የታልጋ ቁጥርና ቤሉ አዱ ላይ ያለ ታልጋ ቁጥር ሲያየው ተመሳሳይ ስለነበር መሲን ይጠራትና መሲ ምንድነው ችግር አለ እንዴ? እቃውን መንቅርቅር እያደረገ ስለነበር አረ ድረሱልኝ እያለች እየጮኸች ነበር ማለት ምንድነው ችግር አለ እንዴ እያለች መሲም ትመጣለች። ኑኑ ምን ሆኖ ነው ስትላት እኔ ምን አውቃለሁኝ እዚህ ጋር ስልኩ ላይ አይቶ እንደዚህ ይጮሃል እያለች ከዛ ችግር ካለ ንገረኝ፣ ምንድነው ችግሩ እያለች መሲም ደግሞ እኔና መሲ ማውራት አለብን ኑኑ ከዚህ ሂጂ ብሎ እያባራታል። ወደ ላይ ትወጣለች ማለት ነው። ከዛ ሲያወራት የነበረው ስልክ ምንድነው ችግር አለ እንደ እያለችው ስልኩን እንግዲህ ተመለከች። ይሄ ስልክና ይሄ ይመሳሰላል፣ ከዚህ በፊት ኑኑ የታገተችበት መኪናና ይሄ እያለ ይነግራታል ማለት ነው። እሷም ግራ ስለገባት ይሆናል እንዴ እናትዬ ናት እንደዚህ ያደረገችው ማለት ነው እያለች መሲም ብቻዋን እንትላለች ማለት ነው። አዱ እንግዲህ ከኑኑ ጋር እያወራ ነበር ማለት ነው። እያስመሰለ እንደሆነ ሚስቴ ምኔ እምልሽ የነበረው ሳስመስል ነበር፣ ይህንን ደግሞ ማንም ሰው እንዳውቅ አልፈልግም፣ አንቺ እንደ ሚስጥር አድርገሽ ትይጅልኛለሽ ብሏታል ማለት ነው። ኑኑም ደግሞ እና ያ ሁሉ ስትጫወትብኝ የነበረው አውቃ ነበር? አዎ አንድ ነገር ልነግርሽ እመኝኝ፣ ይሄን ሁሉ ለማንም አትናገሪም ብሎ ይነግራታል ማለት ነው። ምክንያቱም ሄለንን ከዚህ በፊት በጥፊ መታኝ ክላሷ እንደገባሁኝ መድኃኒት አጠጥታኝ ነበር፣ ግን መድኃኒቱን አልጠጣሁትም ተፍቼ፣ ምክንያቱም እሷ እንዳታቀብኝ ስለምፈልግ አስመስል እንደነበረ ማንም ሰው
እንዳውቅ አልፈልግም። ላንቺ የነገርኩሽ ደግሞ ይሄን ሳትብለሽ እንኳን ምንም ብትጠይኝም ለማንም እንዳትናገሪ ብሎ አዱ ይነግራታል ማለት ነው። ከዛ ቤሉንም ደግሞ የሚያውቀው ታሪክ ስለሌለ እታች ነው እየተናደደ መሲም እና እህቴን የእሷ እጅ ነበረበት ማለት ነው የሄለን እጅ ሰይጣን አውቄው ነበር እያለች ከዛም በኋላ ኑኑን አግኝቼ ማዋራት አለብኝ ሄልና ፎቅ ይወጣና አዱም ደግሞ ሚስቴን አትንካት ለምንድነው የምታወራት እያለ ዝም በል አንተ ካንተ ጋር ምንም ንግግር የለኝም ኑኑ አሁን ምንም ሳትዋሽ እያንዳንዱ ነገር ትነግሪኛለሽ ይላታል ቤሉን ማለት ነው። ከዛ ትነግረዋል ምንድን ነው ምነግር እኔ እናንቺ ማውራት መሲም ተከትላ ስለነበር አውሪ ከሱ ጋር ማውራት አለብሽ እያለ ትነግራታለች ማለት ነው። ካወቀ በኋላ ምንድን ነው ያደረገው ኑኑን እንግዲህ የታገተች ጊዜ እንዴት ታገተች እንዴት ተላከች ምን ልታመጣ እንደሄደች ያንን ሁሉ ይጠይቃታል ማለት ነው። እሷም እያስታወሰ ትነግረዋለች። እንግዲህ ኤልሹ ጋ ነው ሄዶ የምርመራ ወረቀትሽን እፈልገዋለሁ ብሎ የኑኑ የምርመራ ወረቀት አንቺ ጋ ነው ያለው ታመጫለሽ ብሎ ኤልሹን በር አንኳኩቶ ስጭኝ ይላታል። ምንም ሳትዋሺ እሷም ደግሞ እንዴ ወንድሜ ምን እንደተፈጠረ ብነግር ትሏል። ምን ተፈጠረ ይላታል። ኑኑና አዱ ምን እያደረጉ እንደነበር ብነግር ስትለው አፋፏን ይዞ ጠብሶ ማለት ነው። ደግ አረገሽ እሰይ ምን የራስሽን ህይወት አትኖሪም የሰው ህይወት አንቺ ምን አመላከትሽ ብሎ እንግዲህ ተቆጥቷታል ማለት ነው። እሷም ግራ ገብቷት ስለነበረ ምን እንደምታደርግ ግራ ስለገባት ምክንያቱም እንዴኔ ጋ የለም ማሚ ጋ ነው ትለዋለች። አንቺ ጋ ነው ሄለን ጋ የለም ቶሎ በይ አሁን እያንዳንዱ ነገር ካልነገርሽኝ እገልሻለሁ እዚሁ ይላትና ይቀበላታል የኑኑን የምርመራ ወረቀት። እሷም ለሄለን ቶሎ ደውላ እማዬ ቤሉን ወሰደብኝ ስትላት ትሰርባታለች ማለት ነው። ምክንያቱም አንቺን እኮ አምኜ ነበር የሰጠውሽ እንዴት እንደዚህ ታረጊኛለሽ ብላ እሷም ግራ ትገባለች። መሲ እንግዲህ ሄለን ደውላ ነይ ብላት እግሯ ላይ ወርቃ እባክሽ እትዬ እናቴ ምንም ነገር እንዳታደርጊያት ስለዚህ የምትፈልጊውን ነገር እኔን የሆነ ነገር ፈለግሽ እኔን እንትን በይ እንጂ ቤተሰቦቼን አትንኪቢ ብላታለች ማለት ነው። እግሯ ላይ ወርቃ ሄለንም ብትለምናትም መሲ በፍጹም ሊሆን አይችልም እያንዳንዱ ነገር ምን እንዳደረግሽ እነግርሻለሁ ብላ እንግዲህ ሁሉን ነገር እንትን ብላባታለች ማለት ነው። መሲ የምታውቀው ታሪክ ምንም ነገር የለም ማለት ነው። እንደሚያገባት ቴዲ ቤት ተከራይቶላት እንግዲህ ትቷት ሄዷል ማለት ነው። ሽማግሎቹ ሲገርመን ይህን ያደረገው ደግሞ ሄለንን እያንዳንዱ ነገር ለመበቀል ስለፈለገ በመሲ ላይ እንደዚህ አድርጓታል ማለት ነው። መሲም ገፍትራ ስትሄድ ሄለን እምቢ ብላ እናቴን እንኳ አሳይ ብትላት እምቢ አለች ማለት ነው። ምክንያቱም በምትወጃቸው ሰዎች እንደዚህ ያደርግሻለሁ ብላ ስለነበረ ትታት በስተመጨረሻ ሄደች። ቴዲም ጋር ስደውል ስልክ አላነሳም ማለት እናታቸው ታግታ ስለነበር መኩና ኑኑ ወደ ፖሊስ ጣቢያ መሄድ አለብን ነይ ብሎ ሲነግራት እዚህ ምን ታረጊያለሽ አጋጣሚ መጥቼ ነው ትለዋለች። እንትን ቤሉን ክፍል ስለነበረች ማለት ነው። ይህንን ደግሞ መኩ አይፈልግም አንድ ላይ እንደሆኑ ማለት ነው። ግራ ስለገባው እናቴ እኔ ታግቼ የነበረበትን እንትን ደርሶበታል ስለዚህ ወንድሜ ጋር ማሰብ ትችላለህ ብላ ትነግረዋለች ማለት ነው። ላይክ ሸር ሰብስክራይብ አድርጉ። እንወዳችኋለን ባይ